ትወልዳለችን ሲል ምን አለ? አብርሃም እግዚአብሔርን እስማኤልን በፊት ቢኖር በወደድኩ ነበር አለው። ምን አለው? እስማኤልን በፊት ቢኖር በወደድኩ ነበር አለው። እግዚአብሔርም አለ በእውነት ሚስት ሳራ ወንድ ልጅ ትወልዳለች፣ ስሙንም ማን ትለዋለህ? ይስሐቅ ብለህ ትጠራዋለህ። ከእርሱም በኋላ ለዘሩም የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ አለ። በማ በኩል ነው እግዚአብሔር አምላክ ቃል ኪዳኔን አቆማለሁ ያለው? በይስሐቅ በኩል። ስለ እስማኤልም በነገራችን ላይ እግዚአብሔር አምላክ ይስሐቅ ማን ነው እስማኤል በትክክለኛ መንገድ ስላልመጣ እስማኤልን ኢቭን ቃል ኪዳኑን እንኳን እግዚአብሔር አምላክ ከእርሱ ጋር ሊያቆም አልፈለገም። ግን ምን አለ? ስለ እስማኤልም ሰምቻለሁ። አብርሃም ለምኖታል ስለ እስማኤልም ማለት ነው። ስለ እስማኤልም ሰምቻለሁ፣ እነሆ ባርኬዋለሁ፣ ፍሬያማም አደርገዋለሁ፣ እጅግም አበዛዋለሁ። ስለ እስማኤል ምን አለ? እነሆ ለመንከኝን ሰምቻለሁ አሉ። ምክንያቱም እግዚአብሔር አምላክ አብርሃም ወዳጁ ስለሆነ የአብርሃምን ጸሎት የሚሰማ ነው። ለዚህ ምን አለ እግዚአብሔር አምላክ? ስለ እስማኤል ሰምቻለሁ፣ እነሆ ባርኬሃለሁ፣ ፍሬያማም አደርገዋለሁ፣ እጅግም አበዛዋለሁ። 12 አለቆች ይወልዳል፣ ታላቅ ሕዝብ እንዲሆን አደርገዋለሁ አለ። ማንን? እስማኤልን ማለት ነው። ቃል ኪዳኔን ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር ምን እላለሁ? አቆማለሁ። ስለዚህ እግዚአብሔር አምላክ በብስራትም የነገራት ልጅ እንደምትወልድም የተነገራት ለማን ነው? ስለ የትኛው ልጅ ነው? ስለ ይስሐቅ። ቃል ኪዳኔንም አቆማለሁ ብሎ የተናገረው በማ በኩል ነው? በይስሐቅ በኩል ማለት ነው። እዛ ኦሪት ዘፍጥረት ምዕራፍ 18 ቁጥር 10 ላይ የምትመለከቱ እርሱም የዛሬ ዓመት ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራ ልጅን ታገኛለች አለ። ሳራም በድንኳን ደጃፍ በስተኋለኛው ሳለች ይህንን ሰማች አለ። ስለዚህ ልጅን ታገኛለች ብሎ እግዚአብሔር አምላክ እየተናገረ ያለው ለሳራ ማንን ነው? ይስሐቅን ማለት ነው። እንደዛ እንግዲህ ዘፍጥረት ምዕራፍ 18 የአብርሃም ስላሴ ብለን ነው የምናምነው። የአብርሃሙ ስላሴ በቤቱ ተገልጠው ሚስቱ ሳራ ልጅን እንደምትወልድ ማንን? ይስሐቅን እንደምትወልድ ብስራት ሲሰጣት እንመለከታለን። ነገር ግን እንደ መጽሐፍ ቅዱስ ከሆነ እግዚአብሔር አምላክ ቃል ኪዳን ገብቶላት የዛሬ ዓመት ልጅ ትወልጃለሽ ብሎ እንደዚህ ቃል ኪዳን ሰጥቷት ሳራ ስላልታገሰች እግዚአብሔርን ቃል ኪዳን በተስፋ ስላልጠበቀች ልክ እንደ አንድ ሰው ተስፋ እንደሚቆርጠው ሁሉ ሳራም ተስፋ ቆርጣ እኔ ልጅ እፈልጋለሁ በማለት ባሏን ምን አደረገችው? ወደ ሌላ ሴት ሄዶ ልጅ እንዲሰጣት አደረገችው። እግዚአብሔር የዛሬ ዓመት ትወልጃለሽ ብሎ ቃል ሰጥቷት ማለት ነው ጋይስ። ነገር ግን ያ ነገር ስላላስቻላት ተስፋውን መጠበቅ ስላልቻለች ምን አደረገች? አብርሃምን ከሚስቱ ጋር ከአጋር ጋር ከእሷ ሰራተኛ ከባሪያዋ ጋር እንዲተኛ አደረገችው ማለት ነው። በማ በኩል ይሄ እስማኤል በምን በኩል የመጣ ነው? እግዚአብሔር ባልፈቀደው። እግዚአብሔር ፈቅዶ በብስራት ሊሰጣት የፈለገው ማንን ነው? ይስሐቅን ነው። ሳራ ግን እግዚአብሔርን ሳትታገሰው የእግዚአብሔርን ቃል ተስፋ ባለማድረግ ቶሎ ብላ ባሏን ወዴት አደረገችው? ወደ ሰራተኛይቱ ወደ አጋር እንዲገባና ልጅ እንዲሰጣት ፈለገች። ልጅ ለማግኘት ካላት ጉጉት የተነሳ ማለት ነው። እስማኤል እግዚአብሔር በፈቀደው መንገድ የመጣ አይደለም፣ በቃል ኪዳን መንገድ የመጣ አይደለም ማለት ነው። እግዚአብሔር ቃል ኪዳን ገብቶ የዛሬ ዓመት ልጅ ትወልጃለሽ ስሙንም ይስሐቅ ትለዋለህ እያለ በቃል ኪዳን የተናገረለት ስለማን ነው? ስለ ይስሐቅ ነው። እስማኤል በምን በኩል የመጣ ነው? እግዚአብሔር ባልፈቀደው መንገድ ስለመጣ ነው። ስለዚህ እግዚአብሔር አምላክ በሱ በኩል ቃል ኪዳኑን አልያዘም። ስለዚህ ምን አለ? እንደውም ስለ እሱ የለመንከኝን እሺ ሰምቻለሁ አለና በቃ በሱ በኩል ነገስታትን አስነሳለታለሁ፣ ነገር ግን ቃል ኪዳኔን የማቆመው ግን በማ በኩል ነው አለ? በይስሐቅ በኩል ነው ብሎ እግዚአብሔር አምላክ ጨርሷል። ስለዚህ ለመስዋዕትም የቀረበው ኦሪት ዘፍጥረት ምዕራፍ 12 ላይ ስትመለከቱ እንግዲህ ከቁርአን አሳየዋችሁ። ቁርአን ላይ ምንም እስማኤል ይሁን ይስሐቅ ይሁን ምንም ማስረጃ እንኳን ሳይኖራቸው ነው ወገኖቻችን መተው እስማኤል ነው እያሉ እየጨፈሩ የምናገኛቸው ማለት ነው። ማስረጃችሁ ምንድነው ብላችሁ ብትጠይቋቸው አታገኙ። እግዚአብሔር አምላክ ግን ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው አብርሃም ሆይ አብርሃምም እንሆ አለሁ አለ። የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያው ምድር ሂድ አለ። የምትወደው አንድ ልጅህን የተባለበት ሰዓት ላይ በራሱ እስቲ ተመልከቱት። በምን አይነት ወቅት ነው ብለን ስንመለከት አጋር ልጇን እስማኤልን ይዛው ከተሰደደች በኋላ በቤት ውስጥ የቀረው ማን ነው? ይስሐቅና አብርሃም ብቻ ነበሩ። ስለዚህ በቤት ውስጥ ያለው ልጅ ነው ማለት ነው እየተጠራ ያለው። በቤት ውስጥ ያለው የቀረው ማን ነው? ይስሐቅ ነው። አጋር ልጇን እስማኤልን ይዛ ተሰዳለች፣ የለችም ሲጀመርም ማለት ነው። ስለዚህ በዚህ ሰዓት ማን ነው ያለው? ይስሐቅ ነው ያለው። ለዚህ ምን አለ እግዚአብሔር አምላክ? የምትወደው ልጅህን አንድ ልጅህን የተባለው ደግሞ ለምንድን ነው? በትክክለኛ እግዚአብሔር በፈቀደበት መንገድ የመጣ ማ ብቻ ነው? ይስሐቅ ብቻ ስለሆነ ማለት ነው የበኩር ልጅ ሊባል የሚገባው። በእግዚአብሔር ዘንድ እግዚአብሔር በፈቀደው መንገድ የመጣ የመጀመሪያ የበኩር ልጅ የሚባለው ማን ነው?
ይስሐቅ ነው ማለት ነው። ስለዚህ የምትወደውን አንድ ልጅን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያም መስዋዕት አድርገህ ሰዋው አለው። አያችሁ ሰው እዚህ ቃል ላይ እዚህ ጋር መልአከ ያህዌን አሳያችኋለሁ። በነገራችን ላይ ያው ርዕሳችንም ባይሆን እዚህ ጋር እየተናገረ ያለው መልአከ ያህዌ ክርስቶስ ኢየሱስ እንደሆነ ላሳያችሁ። አብርሃም በተባለው መንገድ ተነሳ። ቁጥር 3 ላይ አብርሃም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎችና ልጁን ይስሐቅን ከእርሱ ጋር ወሰደ። አሁን በደንብ አስተውሉ። ልጅህን ሰዋልኝ ብሎ እየተናገረ ያለው ማን ነው? እስኪ ኮሜንት ላይ ጻፉ። የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው ያለው ማን ነው? እስኪ ኮሜንት ላይ ጻፉ። ማን ነው ለእኔ ሰዋልኝ ብሎ የተናገረው ማን ነው? መስዋዕትን እየፈለገ ያለው አካል መልአክ ነው ወይስ እግዚአብሔር ነው? እግዚአብሔር። ትክክል። እንግዲህ አብርሃም በማለዳ ተነሳ፣ አህያውን ጫነ፣ ሁለቱንም ሎሌዎቹን ልጁን ይስሐቅን ከእርሱ ጋር ወሰደ፣ እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ ካለ በኋላ በሶስተኛው ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። አብርሃም ሎሌዎችን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያች ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። አብርሃም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው፣ እርሱም እሳቱና ቢላዋውን በእጁ ያዘ። ሁለቱም አብረውት ሄዱ። ይስሐቅ አባቱን አብርሃምን ተናገረው፣ አባቴ ሆይ አለ። እርሱም እነሆኝ ልጄ አለው። እሳቱን እንጨቱ ይኸው አለ። የመስዋዕቱ በግ ግን ወዴት ነው አለ። አያሳዝንም? እሱ ለመስዋዕት እየሄደ የመስዋዕቱ በግ ግን ወዴት ነው? ይኸው እሳቱም እንጨቱም ይዘናል እኮ ብሎ አባቱን ትስለው። በዛ ሰዓት በፈጢስም አብርሃም ግን ምግብ ዲያቆን ጋር የጻፈው ጽሑፍ አይታችሁታል? የሚገርም በዚህ እንትን ላይ ማለት ነው። በዛ ሰዓት ግን አብርሃም ምን እያሰበ ይሆን? ምግብ በልቶ ይሆን? ሌሊቱ ምን እያሰበ ይሆን እያለ በጥያቄ ምልክት በቃ አንጀታችሁን የሚበላ ጥያቄ እየጠየቀ የጻፈው ጽሑፍ የሚያስገርም ጽሑፍ ነው። የዲያቆን ያደርጋል ማለት ነው። ምን አለ? ይስሐቅም አባቱን አብርሃምን ተናገረው፣ አባቴ ሆይ። እርሱም እነሆኝ ልጅ አለው። እሳቱና እንጨቱ ይኸው አለ። መስዋዕቱ በግ ግን ወዴት ነው አለ። አብርሃም ልጅ ሆይ የመስዋዕቱ በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ። እግዚአብሔር ወዳለው ቦታ ደረሱ። አብርሃምም በዚያ መሰዊያው ሰራ፣ እንጨትንም ረበረበ፣ ልጁን ይስሐቅን አስሮ በመሰዊያው በእንጨቱ ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላሆው አነሳ። ኦኬ፣ ልጁንም ያርድ ዘንድ ቢላሆው አነሳ። የእግዚአብሔር መልአክ ከሰማይ ጠራና የማ መልአክ? በደንብ አስተውሉ። እዚህ ጋር አሁን ከላይ ማነው መስዋዕት አቅርብልኝ አንድ ልጅህን ያለው ብያችኋለሁ። እግዚአብሔር ብላችሁኛል። አሁን የእግዚአብሔር መልአክ መጣ። ምን አለው? መልአኩም ከሰማይ ጠራና አብርሃም አብርሃም አለው። ይሄ መልአክ ማን ነው የሚባለው ነገር በደንብ ፎከስ አድርጋችሁ ስሙ። የእግዚአብሔር መልአክ ምን አለው? ከሰማይ ጠራና አብርሃም አብርሃም አለው። እርሱም እንሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታደርግበት፣ አንድ ልጅህን ለእኔ አልከለከልክምና። ለማልከለከልክምና ለእኔ አልከለከልክምና። እንዴ ቁጥር 2 ላይ አንድ ልጅህን ሰዋልኝ ያለው መልአኩ ነው እንዴ? ጋይስ መልአኩ ነው እንዴ? መላእክት መስዋዕትን ይቀበላሉ? መላእክት ናቸው መስዋዕትን የሚቀበሉት? ማን ነው? አንድ ልጅህን ለእኔ አልሰዋህምና ብሎ ያለው ማን ነው? በደንብ አስተውሉት ቃሉን ማለት ነው። እግዚአብሔር መልአከ ያህዌ በብሉይ ኪዳን በመላእክት አምሳል ይገለጥ እንደነበረ እግዚአብሔር አምላክ በደንብ አስተውሉ ማለት ነው። እነሆ ምን አለ? እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለእኔ። መልአክ የእውነት የእግዚአብሔር መናፍስት አገልጋይ የሆኑት መላእክት ቢሆኑ ኖሮ ምንድነው ነበር ሊል የሚችለው? አንድ ልጅህን ለእግዚአብሔር አልከለከልክምና ነበር የሚለው። ግን ምን አለ? አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄያለሁ አለ። ስለዚህ እዚህ ጋር መስዋዕት አቅርብልኝ ብሎ ሲናገር የነበረው ማን ነበር? እግዚአብሔር ነበር ማለት ነው። መልአከ ያህዌ በብሉይ ኪዳን በዚህ መልኩ እንደዚህ በመላእክት አምሳል እየተገለጠ እግዚአብሔር አምላክ ራሱን ስልጣኑንም ሲያሳይ እንመለከታለን ማለት ነው። ለአብርሃም የተገለጠው መልአክ ኖርማል መልአክ ሳይሆን መልአከ ያህዌ እንደሆነ ልብ እንድታደርጉ ስለፈለግኩ ነው ማለት ነው። በመጽሐፍ ቅዱስ ላይ እንግዲህ የብቸኛ ልጅ የበኩር ልጅህን አንድ ልጅህን ሰዋልኝ የተባለው ማንን ነው? ይስሐቅን እንደሆነ በግልጽ አማርኛ
ቁርአናችን አላልኩትም፣ መጽሐፍ ቅዱሳችን በግልጽ አማርኛ ይናገራል ማለት ነው። በቁርአናችሁ ውስጥ እስቲ እናንተ እስማኤል ለሚለው ይኸው እኛ መጽሐፍ ቅዱሳችን ግልጽ አድርጎ አንድ ልጅ ይስሐቅን ብሎ በግልጽ ተናግሯል። እስቲ ቁርአናችሁ ደግሞ አንድ ልጅ እስማኤልን ብሎ በግልጽ የተናገረበትን ማሳየት ትችላላችሁ ወይ ሙስሊም ወገኖቻችን ብለን ብንጠይቅ መልስ የላቸውም። እንደውም በነገራችን ላይ በተቃራኒ ቀደምት ሊቃውንቶቻቸው ይስሐቅ እንደሆነ ያምናሉ። ባይዘዌ ቀደምት ሊቃውንቶቻቸው ይስሐቅ እንደሆነ ጭምር የሚያምኑ ሊቃውንት አሉ። ዛሬ ላይ ያሉ ሙስሊሞች ግን ይህንን ነገር አይቀበሉትም። በሚያሳዝን ሁኔታ እንትናን አይቀበሉትም፣ ይስሐቅን አይቀበሉትም። ለምንድን ነው ግን ወደ እስማኤል የሚያፈገፍጉት? ለምን እንደሆነ ታውቃላችሁ? ሙሐመድ በእስማኤል በኩል መጥቷል ስለተባለ በቃ የእስማኤልን ስም ማግነን ይፈልጋሉ። ባይዘው በመጽሐፍ ቅዱስ ውስጥ እስማኤል ስላልገነነ ምናምን አይደለም ለመስዋዕት ያልቀረበው፣ ስላልገነነ ምናምን አይደለም ለመስዋዕት ያልቀረበው። ለመስዋዕት የሚቀርብ ሰው ስላልሆነ ነው። ሲጀመር አንደኛ የቃል ኪዳን ልጅ አይደለም፣ ሁለተኛ እግዚአብሔር በፈቀደው መንገድ አለበት ወቅት ሲጀመር እስማኤል በቤት ውስጥ አልነበረም። እስማኤል ከማን ጋር ነበር? ከእናቱ ጋር ተሰዶ ሄዶ ነበር። የለም በቤት ውስጥ ያለው ማን ነበረ? ይስሐቅ ነበር ከአባቱ ጋር ማለት ነው። ስለዚህ ለመስዋዕት የተጠራው ማን ነው? ወይም እንዲቀርብ የተደረገው ማን ነው? ይስሐቅ እንጂ እስማኤል አይደለም። የሚያስገርማችሁ ነገር ግን ሙስሊም ወገኖቻችን መስዋዕት ለምንድን ነው የሚያቀርቡት? የዚህ የይስሐቅ መስዋዕት አሁን እንደኛ እንደ ክርስቲያንነታችን እኛ በጣም በሚያስገርም ሁኔታ መስዋዕቱ ክርስቶስ ጋር ይመጣል። ይሄ መስዋዕት ክርስቶስ ኢየሱስ ጋር ይመጣል። ይሄ አብርሃም ያቀረበው መስዋዕት ማለት ነው። አላህስ ይሄን መስዋዕት አቅርቡልኝ ያለው ለምንድን ነው? መስዋዕቱ የምን ትርጉም ነው? እስቲ ማብራራት ትችላላችሁ ሙስሊም ወገኖቻችን? ትርጉሙንስ አውቃችሁ ነው? ስለ መስዋዕት ስታወሩ፣ መስዋዕተ ኦሪትን ስታወሩ ትርጉሙን አውቃችሁትስ ነው ወይ? ነው መጽሐፍ ቅዱስ ላይ ስለተገኘ መሐመድ ስላየው ብቻ በቃ ኢየሱስ የእግዚአብሔር ቃል ነው ሲባል ወስዶ የአላህ ቃል ነው ብሎ እንደወሰደው፣ ከዛ ሲጠየቅ ሙታሸቢ እንዳለው አላህ ብቻ ነው የሚያውቀው እንዳለው ምንም አታውቁትም። ስለ ሩህ ስንጠይቃችሁ አላህ ብቻ ነው የሚያውቀው ብላችሁ እንደምትመልሱት ነው። እስቲ ግቡና አይ በዚህ ምክንያት ነው፣ አይ ለመስዋዕት የቀረበው ይሄ ነው ብላችሁ ማለት ትችላላችሁ። እንደው በዓላችሁን የምታከብሩበትን ነገር እንኳን ማስረጃችሁን እስቲ አሳዩ። ያቀረባችሁትን ያከበራችሁትን በዓል በማስረጃ ነው ወይ የምታከብሩት? እስቲ በማስረጃ አስደግፉት። ይሄው ቻሌንጅ እያደረግናችሁ ነው ሙስሊም ወገኖቻችን። ዛሬ አንድ ሙስሊም ዲፌንድ ሊያደርግ አልቻለም ይሄን ነገር። አንድ ልጅ ገብቶ ጭራሹኑ ግራ ገብቶት ነው እንዴ ምናምን ብሎ ነው የወጣው፣ ስላላወቀ ማለት ነው። ዝም ብለው በቃ የኢድ በዓል ነው ይሏቸዋል። በማያውቁት ነገር ነው ሲፈነጥዙ የሚሉት። እኛ ፋሲጋ ምንድነው ብላችሁ ብትጠይቁን ፋሲጋ ትርጉሙ ይሄ ምክንያት ነው ብለን እንናገራለን። ለምናከብረው እንትን በዓል መጽሐፍ ቅዱሳዊ የሆነ ማስረጃ ያለን፣ መነሻችን መጽሐፍ ቅዱሳዊ እንደሆነ ማስረጃ አለን። ገና ምንድነው ብላችሁ ብትጠይቁን ይሄ ብለን ማሳያለን። መስቀል ምንድነው ብላችሁ ብትጠይቁን በዚህ ምክንያት ነው ብለን እናሳያለን። እንቁጣጣሽ ምንድነው ብላችሁ ብትጠይቁን እንደ ክርስቲያኖች ይሄ ነው ብለን መነሻችን መጽሐፍ ቅዱስና ትውፊት ስለሆነ ከመነሻችን እናሳያለን። የእናንተስ ጋይስ ምንድነው እያሳየኛለሁ? በአንድ ጊዜ ቀጥሉ ጋይስ። ማስገባት የምትችሉ ሙስሊሞችን አስገባ። አንድ ጊዜ ላስተካክለው። ምንም አትታዩ። በነገራችን ላይ ጨለማ ነው ኒጋ። ኦኬ አሁን መጣችሁ። የት ወስዶ ይመሰላችሁ? በቃ ወጥቼ ከቲክቶክ እንደገና ከፍቼ የምር እሺ ሙስሊሞች እና በዓላችሁን አታስተዋውቁንም? ኦኬ ኤፍታ እኔ ጥያቄ የሚመልስልኝ አጥቻለሁ። ለመስዋዕት የቀረበው ማን ነው? ዴቭ እኮ እንትና እኮ መልሶታል። ማን ነበረ? የቱ ከዴቭ ጋር ነው ውይይት ያደረገው። እኔ ግን እኮ በነገራችን ላይ አሁን ሙስሊሞች መልስ ስጡኝ ምናምን ብለሽ እኔን እኮ ኢንቫይት ስታደርጊ ምን ታይቷት ነው ምናምን እያልኩ ነው ቀድሞ ተነገራት ጆሮ አገባ ምናምን ብዬውላ እንግዲህ ወገቤን ጠበቅ ላደርግ ነበር። ማሻአላህ እና ተክቢር በሉ እንግዲህ በማስረጃ መልስልን ወገናችን።
ማስረጃ የተደገፈ ከሆነ እኛ መልስን አንጠላም፣ እንቀበላለን። መቀጠል ትችላለህ። እንግዲህ ያው ረሱላችን እያንዳንዱ ነገር ላይ ከአይሁድና ከክርስቲያኖች ጋር ተቃራኒ ሆነ ብለው መልእክት ስላስተላለፉ እስልምናው አይሁድና ክርስቲያንን እየተቃወመ ተቃራኒ ካልሆነ ለእነዚህ ነገሮች ባለቤቱ ማን ነው ለሚለው ትክክለኛውን እውነተኛውን መንገድ እያሳየ ስለማይቀጥል አሁን በሐሰተኝነቱ ስለምንመዝነው ማኔቴ ቄል ፋሪስ እያለን እንቀጥላለን ማለት ነው። ከዛ ውጭ ግን በእውነቱ እስማኤል የተሰዋልን ብለው ኮንፊርም የሚያደርጉልን ሰዎች የባሪያ ልጆች እንደሆኑ ስለሚያረጋግጡልን በጣም እናመሰግናለን። እስማኤል ማለት የባሪያ ልጅ ነው፣ የባሪያ ዘር ነው። እናቱም ለባርነት ልጅን የምትወልድ ናት። እኛ ደግሞ እንደ ይስሐቅ ተብለው ቀድሞ ነው ስለተነገረን እኛ ያንን ነው የምናያይዘው። ሲቀጥል በነገራችን ላይ የይስሐቅ ለመስዋዕት መቅረብና የአበብ እንኳን መጥተው በዛ ቦታ መገኘት ለእኛ ለክርስቲያኖች ምን አይነት ትርጉም እንዳለው ቢያውቁ ኖሮ በዚህ ልክ በድፍረት ፈጣሪ እስማኤልን ለመቤዠት ሲል በግን አዘጋጅቶለት ነበረ የሚለውን ነገር አምነው ባላወሩት ነበረ። ግን ያው ቅድም ጠዋትም ሀሳቡን አንስተ ነው ስንነካካው ነበረ። መጀመሪያ ከአብርሃም ታሪክ ጋር አያይዘን አብርሃም እና ባለቤቱ ምን አይነት ሰዎች ነበሩ ዘንድ ደግሞ ከዛ ውጭ ከእነርሱ ጋር የነበረችው ባሪያይቱ ደግሞ ለአብርሃም ለምንድን ነው ልጅን የወለደችለት? ያው እስማኤል ከአጋር እንደተወለደ ስለሚያምኑ ምን አይነት ሴት ነበረች? አብርሃም በዚህ ልክ ለምንድን ነው ከባሪያይቱ ጋር ሄዶ ሊተኛ የፈለገው? ሚስት አለችው፣ ግን ከሚስቱ ጋር ይተዋወቃል። ያ የታወቀ ነገር ነው። ግን እሷ እያለች ለምንድን ነው ከጎኑ እሷን ትቶ ሄዶ ባሪያው ሊተዋወቅ የፈለገበት ምክንያት? ከዛ በኋላ እስማኤል ተወለደ። እስማኤል ከተወለደ በኋላ ያቺ ባሪያ ምን አይነት ህይወትን መኖር ፈለገች? ምንን ተመኘች? ከዚያ ደግሞ ድጋሚ ለምንድን ነው ይስሐቅ መበሰር ያስፈለገው ሲባል ታሪኩን አያይዘን ስንሄድ እንደ ተስፋ ቃል የሆነ ቀድሞውኑ አደራ ስላለ የኪዳን ልጅም ስላለ ያንን ነገር እግዚአብሔር ይጠብቅ ዘንድ ነው። ሌላው እንደምታውቁት በተለይ በመጽሐፍ ቅዱስ የግዝረት ስጦታ ሲሰጥ ለአብርሃም እግዚአብሔር ቃል ኪዳኔንና እንደ ተስፋው ቃል ብሎ ነው ሁለት እንትኖችን ይሰጡ አይደል? በኪዳን ደረጃ ለእስማኤልም ኪዳን ተገብቷል፣ ዘሩ ይበዛለታል ተብሎ ማለት ነው። ምክንያቱም ገና ከእናትና ከአባቱ ምድር ሲወጣ አብርሃም ተስፋ ተነግሮታል። ምን ተብሎ? ዘርን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛለሁ ተብሎ ማለት ነው። በዛ መንገድ ለምሳሌ እስማኤልም የአብርሃም ዘር ከመሆን አልቀርም፣ ግን እንደ ተስፋው ቃል ወራሽ አይደለም። እሱን ነው ማወቅ ያለብን። ስለዚህ አሁን ሲመጡ እንደ ተስፋው ቃል ግዴታ መሆን አለበት እስማኤል ካሉ እሱንም መመለስ ግዴታቸው ነው። ይስሐቅስ የሚለው ጥያቄ ሌላ ጉዳይ ሆነ ይመጣል ማለት ነው። መበሰር ስለምን አስፈለገ ለይስሐቅ? ሲቀጥልስ እስማኤል ተበሰረ ተብሎ ሊነገርለት ይገባዋል የሚለውን ትንሽ ቅድም ቤላ ጋር ሰፋ አድርገን ጉዳዩን ስላየ ነው አሁን መነካካቱ የቅድሙ ማስረጃዎች ደግሞ ማንተ ማለቱ ሰውን ማስልቸት እንዳይሆን በሚለው በዚሁ እንትን ልበልና ከስራ አንዳንድ ሰዎች ስላሉ ብታስገቢያቸው ነው። ኧረ ወፍ አይገቡም ሙስሊም ወገኖቻችን። ግን እኛ ዛሬ እናሳያቸው የሞከርነው ምንድን ነው እንትናቸው በዓላቸው ምንም ማስረጃ የሌለው እንደሆነ ለራሳቸው እንኳን የማያውቁትን በዓል ነው የሚያከብሩት። ለራሳቸው እንኳን ግልጽ ያልሆነላቸውን ማስረጃ የሌላቸውን በዓል እንደሚያከብሩ ለማሳየት ያህል ነው የገባ ነው ማለት ነውና ከዚህ አንጻር ነው ርዕሱ በነገራችን ላይ ወሳኝ ነው። ታላላቅ ስኮላሮች ራሱ የሚነጋገሩበት ነው። የትኛው ነው ለመስዋዕት የቀረበው ይስሐቅ ወይስ እስማኤል? እስቲ ማስረጃችሁ እናንተ ከቁርአናችሁ ምንድን ነው? የሌላ ሀገር ዜጎች የሆኑ ራሱ ሙስሊሞችን የሚያፋጥጡት ጥያቄ ነው፣ መልስ የሌላቸው ማለት ነው። ምንም ግልጽ የሆነ ይስሐቅ እንደሆነ በመጽሐፍ ቅዱስም በራሳቸው ማስተምሮ ማሳየት የሚቻል ነገር ነውና ይሄንን ጠቅላላ ዓለም ላይ ራሱ ዲፌንድ እናደርጋለን የሚሉ ክርስቲያን ሆነው ስለ ክርስትና ዲፌንድ እናደርጋለን የሚሉ እንትኖች ይሄንን አፋቸውን ያዘጉበት ርዕስ ነው። በነገራችን ላይ ምንም መልስ የላቸውም እና በጣም ከተነሳ ግን ርዕስ ቀይረን እንትን ማለት እንችላለን። ባይዘው ይፍታ ክርስቲያን ምናልባት የሚለው ነገር ካለው እንስማውና ያው ካያችሁት እንትን ካላችሁ ዲፌንድ ማድረግ አይችሉም ምናምን ክርስቲያን ትንሽ ሜንሽን እየተደረገን ስለሆነ ስድብ ነው ምናምን እስማኤልን መስደብ አብርሃምን መስደብ ነው እያሉ ስለሆነ ገብቶ በዛው ባሪያ መባሉ ስድብ ከመሰላቸው እናሳያቸው በማስረጃ። ደግሞ ሮሜ 6 ላይ እኮ ቅዱስ ጳውሎስ ይላል። ሮሜ 6 ላይ ነው፣ ሮሜ 9 ላይ ነው፣ 6 ላይ ነው፣ ገላትያ 4
ኦኬ ገላትያ ላይ የባሪያይቱ ልጆች አትሆኑ እያለ እኮ ቅዱስ ጳውሎስ በግልጽ ይናገራል እኮ። የባሪያይቱ ልጅ ማለት ምንድነው? ስርዓት የሌላት ሳራ በስነ ስርዓት እንትን ብላ ነበር እኮ ባለቤቴ ካንቺ ጋር ይገባል ልጅ ትሰጭኛለሽ ብላት ተስማምታ ያቺ ባሪያ ሴት አብርሃም ወደሷ ከገባ በኋላ እሷ ላይ ተመጻደቀችባት። ማለትም በአምላክ ስራ ላይ መመጻደቅ ጀመረች አጋር ማለት ነው። ሳራ ልጅ ስለሌላት ሳራ ላይ መሳለቅ ጀመረች። ያኔ ሳራና አጋር ተጣሉ ይላል እኮ መጽሐፍ ቅዱስና እንደዚህ አይነት ምግባር እንዳላት የሚናገር እኮ ነው መጽሐፍ ቅዱስ። ስለዚህ እንደዚች አይነት ልጅ አትሁኑ ነው። የሳራ ልጆች ቅዱስ ጴጥሮስ እኮ ይናገራል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 6 ላይ ነው፣ ቁጥር 5 ላይ ነው፣ ቁጥር 6 ላይ የሳራ ልጆች ናችሁ ብሎ እኛን ይናገራል እኮ። የሳራን ተግባርና የሳራን ስራ ከተከተልን እናንተ በእውነት ምንም ሳታፍሩ የሳራ ልጆች ናችሁ፣ የአጋሪቱ ልጆች የባሪያይቱ ልጆች እንዳትሆኑ እያለ መጽሐፍ ቅዱስ ይናገራል። ይህ ስድብ አይደለም። ትክክል ካልሆነ ትክክል አይደለችም። እናንተ አሁን እስማኤልን አክብራችሁት አትመስሉ። መሐመድ በዛ በኩል መጣ የሚል ተረት ስለሰማችሁ እንጂ ሙስሊም ወገኖቻችን እሱን ማስረጃ የላችሁም። ግን ተረት ሰምታችሁ ነው ለሱም ዲፌንድ የምታደርጉት ማስረጃ የላችሁም። ግን የሰማችሁት ነገር ስላለ ክርስቲያን ሀሳብ ትሰጥና ይሄንኛው ሙስሊም ከሆነ ከሱ ጋር እንቀጥላለን፣ ካልሆነ ያው ሌላ ርዕስ እንገባለን ማለት ነው። ያው ዛሬ ካያችሁት ይሄን በዓላቸው በየአመቱ ቪዲዮ ሰራ ነበረ ባይዘው አረፋ በዓል ሲደርስ አምናም ሰርቻለሁ። ተደጋጋሚ ከሚሆን ብዬ ነው የተውኩት። እሺ ሰላም ብያለሁ ሁላችሁንም። ሰላም ናችሁ ወይ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ያው ሱራ ሰፈት ላይ ነው ስለ ልጁ ስለ አብርሃም ልጅ መስዋዕት መሆን የሚናገረው እና እዚያ ላይ ደግሞ ምንም አይነት ሜንሽን አልተደረገም። ሙስሊም ስኮላሪስት የሚሏቸው አንዳንድ አካላቶች ናቸው እስማኤል ነው መስዋዕት የሆነው ብለው የሚያምኑት እንጂ ቁርአን እንደዚያ አላለም። ግን እንደው ሪዘናብል የሚሆነው ሞር ኦፍ ሪዘናብል የሚሆነው ይስሐቅ ነው መስዋዕት የሆነው የሚለው ይመስለኛል። ምክንያቱም ለምሳሌ እዛው ክፍል ላይ ስንመለከት ቁጥር 100 ላይ ምን ይላል? አብርሃም እንደጸለየ ጥሩ ልጅ እንዲሰጠው ማለት ነው እንደጸለየ ይነግረናል። 102 ላይ ደግሞ ልጁን ሲያዘው ወይም ደግሞ ሳክሪፋይስ የሚሆነው ልጁን ሲያዘው ይነግረናል። መጨረሻ ላይ ቁጥር 112 ላይ we gave him glad tidings of ይስሐቅ ይላል። ማለትም በይስሐቅ አበሰር ነው ይላል። ስለዚህ ሳክሪፋይስ የሆነው በዚሁ በሎጂካል ፍሎ እንኳን ብንመለከተው ሞሮፍ የሚሆኑ ይስሐቅ ነው እንጂ እስማኤል አይደለም። ሙስሊሞች ያው መሐመድ የእስማኤል ዘር ነው ብለው ስለሚያምኑ ለእስማኤል ያደሉ ይመስላል እንጂ ቁርአኑ ራሱ እንዲያውም ሞሮፍ የሚያሳምነው ይስሐቅ መስዋዕት ሊሆን ነበር የሚለው ነው እንጂ እስማኤል መስዋዕት ሊሆን ነው የሚለው አይደለም። በ20 ቁጥር 112 መሰረት ማለት ነውና ያው እነ ኢብኑ ከቲር ምናምን ናቸው ያው መሐመድን ስለሚወዱት እና የዘር ሐረጉ ስለሚገናኝ ብለው ያንን ያደረጉት እንጂ በጭራሽ የማያስኬድ ነው እስማኤል ነው ብለው ለሚሉት ምንም አይነት ማስረጃ የላቸውም እንደዛ ብለው ለማለት ይሄንን ለማለት ነው። እሺ እናመሰግናለን ክርስቲያን። እሺ ሰላም ላንተ ይሁን ሶፎንያስ። ክርስቲያን መሰለኝ ሶፎንያስ የሚባለው። ሙስሊም ወገኖቻችን አረፋ በዓል ያላችሁትን አረፋ እንድትተፉ ላድርጋችሁ እንግዲህ ደግሞ እንዳመጣጣችሁ በየኮሜንታችሁ። እሺ ዮሴፍ ሰላም ላንተ ይሁን። ሰላም ነው፣ እንዴት ናችሁ? ማማዬ ሰላም ነው። ሁላችሁም ቤት ውስጥ ያላችሁት በታችም ያላችሁት እንዴት አመሻችሁ? ያው እየተከታተልኩት ነበር ከቅድም ጀምሮ። እንግዲህ ያው ሀሳቡን በዚህ ሀሳብ ላይ አስተያየት ከሰጠው በኋላ የሆነ አንድ የምናገረው ነገር ስላለ ለዛም ነበር የገባሁት። መጀመሪያ በዚህ ከገባሁ አይቀር አንዳንድ አስተያየቶች ልስጥ። ያው የስም አመጣጡን በደንብ መረዳት ያስፈልጋል ብዬ አስባለሁ። አጋር የመጣችበት
ሁኔታ ከእስማኤል ጋር የተገናኘበት ይስሐቅ ደግሞ አጋር የመጣችው በባርነት የመጣችና የፈርዖን ንጉስ ሳራን በወደዳት ጊዜ ከሷ ጋር ግንኙነት ያላቸውን አንድ ባሪያ ብሎ የላካት ሴት ነችና ሳራ በመጓጓት ለአብርሃም ካላት ፍቅር የተነሳ ልጅ እንድትወልድለት የጠየቀቻት ሴት የነበረች ሴት ስትሆን ስለ ሃይማኖት ስለ ክርስትና ወይም ደግሞ ስለ እግዚአብሔር ቃል ኪዳን ምንም የምታውቀው ነገር የለም ስላልነበረ የሚመስላት በአብርሃም የተወደደች የተፈለገች ወይም ደግሞ የተመረጠች አይነት ስሜት እንደሚሰማት ይገባኛል እና በዛ ደረጃ የወለደችውን ልጅ መልካም የሃይማኖት ባህሪ ያላቸው ሰዎች ልጆቻቸውን የሚያሳድጉበትና ስለ ሃይማኖት ምንም አይነት ግንዛቤ የሌላቸው ሰዎች ልጆቻቸውን የሚያሳድጉበትን ባህሪ ከተረዳን እኛ አሁን ስለ እስማኤል የሚያከራክረን ነገር ምንም ነገር የለም ስለ እስልምና ምንም የሚያከራክረን ነገር የለም ስለ አጋርም በእርግጥ መጽሐፍ ቅዱስ ላይ በትልቅ ታሪክ የተጻፉ ሰዎች ናቸው እንደ አንድ ባለ ታሪክ መጽሐፍ ቅዱስ ላይ ተጽፈዋል እና እስከ ተጻፉ ድረስ በበጎም በጥሩም ለማስተማሪያም ለጥፋትም የተጻፉ ሰዎች አሉ ለበጎም የተጻፉ ሰዎች አሉ መጽሐፍ ቅዱስ ላይ እና እንደ አንድ ለጥፋት መንገድም የተጻፉ ሰዎች አርጎ ማሰብ ተገቢ አይደለም ግን እንደኔ እንደ ክርክር ለመከራከር እስማኤል መጽሐፍ ቅዱስ ላይ ያለ ከተባለ ጀስት በታሪክ ከእስማኤል በላይ ስለሚናገሩት መሐመድ ለምን አልተጻፈም መጽሐፍ ቅዱስ ላይ አልተጻፈም ስለዚህ እስማኤልና እስልምና በራሱ ይገናኛል ብዬ ነው አላስብም በጭራሽ የሚያገናኛቸው ምንም ነገር የለም ካየነው መጽሐፍ ቅዱስ ላይ ካየነው እስማኤልና እስልምናን ምናልባት እስማኤል ብለው መጽሐፍ ቅዱስ እኮ አብዛኛው ነገር ኮፒ እኮ ነው አዳም ሔዋን ሐዋ መሪማ ኢየሱስን ኢሳ በጣም ገብርኤልን ጅብሪል ሚካኤልን ሚካ ምናምን እየተባለ የሚመጣበት ነገር ኮፒ የሆነ ነገር እስከሆነ ድረስ ቁርአን ላይ የተጻፉት እያንዳንዱ ከክርስትና ጋር የሚያያዙ ነገሮች ኮፒ ፔስት ናቸው በቃ ስለዚህ ኮፒ ፔስት ናቸው ብለን እስካመንን ድረስ እዛ ቦታ ላይ ምንም የሚያገናኛቸው ነገር የለም ያላመኑ ሰዎች ግን ይሄ ነው ብለው እንደ ታሪክ የሚያነሱትን ነገር መቀበልም መከራከርም አያስፈልግም ዲቤት ራሱ እኔ በክርስትናና በእስልምና ላይ ዲቤት የሚደረጉ ነገሮች እመኑ ብሎ ማስተማር ሃይማኖቱን ማስተማር ይቀላል እንጂ ዲቤት ራሱ አያገናኝም በቃ አንገናኝም ሁለት እሳትና ውሃ ማለት ነውና ውሃ እሳት ሊሆን አይችልም እሳት ውሃ ሊሆን አይችልም ባስተምሮታችን እና ማንም ይሄንን ነገር ሪፈረንስ እንኳን ይዞ መጥቶ እንዲህ ነው ብሎ ቢል በሰው የተጻፈ እንጂ በመጽሐፍ ቅዱስ ላይ ሊያከራክር ሊያገናኝ የሚችለን ምንም አይነት ነገር የለም ለማለት ነው በዚህ ላይ ሐሳብ የሚሰጥ ሰው ካለ የኔ ሐሳብ ይሄ ነው ምናልባት ከኛ ጋር ከሚያምኑ ሰዎች ጋር በተጣመመ መንገድ ሊሄዱ እንደውም እኮ ትንቢቱ የኛ በክርስትና እምነት ትንቢቱ የሚፈጸም ኢየሱስ ክርስቶስን መስሎ የሚመጣ ሰው ነው መጽሐፍ ቅዱስ ላይ የተጻፈው እኛ አሁን ስለ እስልምና መጽሐፍ ቅዱስ ላይ ምንም አይነት ነገር የተጻፈ ነገር የሚያገናኘው ነገር ምንም አይነት ነገር የለም በቃ አንገናኝም እኛ ከሌላ ሃይማኖት ጋር ግን አሁን ለምሳሌ እኛ መናፍቅ ብለን ከምናስበው ሃይማኖት ጋር ኢየሱስ ክርስቶስ በግልጽ ያስተማረው ትምህርት አለ እኔን ብሎ ይመጣል ፀሐይን በቀኙ ጨረቃን ይዞ ፀሐይን ይዞ በእጁ ይመጣል ታምራትን ልዩ ታምራትን ያደርጋል ተብሎ የሚመጣ ክርስቲያንን ሊዋጋ የሚመጣ ሊያጠፋ ዘሩን ሁሉ ሊያጠፋ ክርስትናን ከክርስቶስ ከምድር ላይ የክርስቶስን ሊደመስስ የሚመጣ መንፈስ ያለው ከክርስቲያን ጎን የኛ ተቀናቃኝ ክርስቲያን ነኝ ብሎ የሚመጣ ነው እስልምና ክርስቲያን ኦርቶዶክስ ላይ እንደው ትንሽዬ እንኳን ነጥብ ወተት ላይ ጥቁር ነጥብ ሊጥል የሚችል ምንም አይነት እንትን ነገር የለውምና አንዳንዴ ይሄ ባሪያ ነው ሰው ነው እንደውም እኮ በባርነት የምንሰጠው ስም ስያሜ በራሱ በቃ ባርነት በእንትን አንሂድ በቋቋ በሰውኛ አስተሳሰብ አንሂድ በቃ ሰው የእግዚአብሔር ባሪያ ነው አገልጋይ ማለት ባሪያ ማለት አገልጋይ ማለት ነው ሁላችንም የእግዚአብሔር ባሪያ የሰውን ባሪያ መሆን እኮ ይገባናል የሰውን አገልጋይና በዛ ኮንሰፕት አንሂድ በቃ ለስድብ ለምን አንሂድ ክርስቲያን ባህሪ የሚገልጽ ነገር አይደለምና ይሄንን ለማለት ነው ግን ማማ የድል ከሰጠሽኝ ወይ በሚቀጥለው ድል ከሰጠሽኝ ትልቅ ሐሳብ ማወራችሁ ነገር አለ
ለዛ ጉዳይ ነው የገባሁት። አሁንም ቢሆን በጣም 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 ሰሞኑን እነፈለገን ባሉበት እነ መዝሙር በነበሩበት ብዙ ልጆች በነበሩበት የተዋህዶ ልጆች በነበሩበት ቤት ብዙ ለመግባት ፈልጌ አልቻልኩም እና በጣም አንገብጋቢ ጉዳይ ስላለ ከነሱ ጋርም ታገናኝኛለሽ። ሀሳቡንም እዚህ አካፍያቸው ያለውን ነገር እንድንወያይበት ፈልጌ ነው። እድል ከሰጠሽኝ እንትን እላለሁ። አይ ጥያቄ ምናምን ከሆነ ወይም እንትን ካለ ቀጥልና አጠቃለን እንላለን። ጥያቄ አይደለም። ይኸውልሽ አንድ ልጅ ነበር፣ ምናልባት ሰሞኑን ተከታትላችሁ ከነበረ እነ ዮኒ ቤት ገብቶ በኢሉሚናቲ አስገድደው ኢሉሚናቲ አስደርገውት፣ ማስገደድም ሳይሆን በማጭበርበር ደረጃ ኢሉሚናቲ አድርገውት የኢሉሚናቲን የእንትን ምንድነው አምልኮ መፈጸሚያ የሚያደርጉትን ስርዓት እንዲያደርግ አስገድደውት በተለያዩ ምክንያቱ እዛ ላይ ተገልጿል። በዛ ምክንያት ይህንን ነገር አስደርገውት ኢሉሚናቲ አስደርገውት ያንን ቪዲዮም እንደ ማስረጃ እያቀረቡበት ተደጋጋሚ ሌላ ቪዲዮ እየሰሩበት ስትረስም ሆኖ ልጁ ፓራላይዝድም ሆኖ ቤት ተቀምጦ ኢሉሚናቲ ከሆነ በኋላ ከባለቤቱ ጋር የነበረ ፐርሰናል ቪዲዮዎችን ለቀውበት በዛ በጣም ተጨናንቆ በሃይማኖትም የጠነከረ ልጅ አልነበረም። ፓራላይዝድ ሆኖ ተቀምጦ ባለቤቱም ነበረች፣ እሷን ጥላ ሄዳ የማይሆን ኮንዲሽን ውስጥ ነበር የነበረው። እግዚአብሔር በፈቀደ የተወሰነ በሃይማኖትም እንዲጠነክር እንዲበረታ አባቶችን ማገናኝተ ነው የተወሰነ የበረታ የነበረ ልጅ ነበረ እና አሁን በሃይማኖቱ በጣም ቻሌንጅ እየገጠመው ነው፣ ፈተና እየገጠመው ነው። በጣም ትምህርት ያስፈልገዋል። እንደነፈለገ ያሉ በጣም አስተማሪ በሃይማኖት የሚያበረቱ የሚያጸኑ ሰዎች ያስፈልጉታል። እነ መዝሙር ያሬድን በተደጋጋሚ በውስጥ መስመርም ጽፌላቸዋለሁ። ቤተሰቡ ላይ ከፍተኛ የሆነ ጫና አለ። ፕሮቴስታንቶች ናቸው። ኦርቶዶክስ ጸበልም ሊሄድ ታስቦ መሄዱን ሰምተው ከቤት ሊያስወጡ ሁሉ እየገፉት ነበረ። ግን በሃይማኖቱ ትንሽ እየተናደደ እየተበሳጨ ስለሆነ ከበሽታው ጋር አብሮ ፊት እያደረገ ስላልሆነ እንደ ኦርቶዶክስ ይመለከተናል። እኔ አቅሜን እየሞከርኩ ነው ልጁን በሃይማኖት ለማስተማር መጽሐፍ ቅዱስ እንዲያነብ የቤተክርስቲያንን ስርዓት እንዲያነብ እየመካከርኩ እዚያ አድርሼዋለሁ። አሁን ግን የሰው እርዳታ ያስፈልገኛል። ትልልቅ አባቶች ትልልቅ ሰዎች ያስፈልጉታል ልጁ። አሁንም አጋጣሚ ግባ ብየው ነበር፣ ጸሎት ልጨርስ አንዴ ብሎኝ ነው ገብቶ ሀሳቡን ቢናገር ችግሩን ቢናገር። ምክንያቱም እናቱ ሐዋሳን ያለች እናቱ ቤት ነው የሄደው ወድቆ ስላልቻለ የዛሬ 5 ዓመት ፓራላይዝድ ሆኖ እስካሁን ስቲል ድረስ ፓራላይዝድ የሆነ ሰው ነው። እናትየዋ እነ ዮናታን ጋር ወሰደችው፣ እዩ ጭፋ ጋር ወሰደችው። ልቡ አይቀበልም፣ የእነሱን ሃይማኖት አይቀበልም፣ አይፈልግም። ግን የሚረዳው የሚያግዘው ሰው አጠገቡ አይዞ የሚለው ሰው ስለሌለ የግዱን ይሄዳል በዊልቸር ሄዶም ደርሶ ይመጣል። ግን ቤቱ ገብቶ ውዳሴ ማርያም ያነባል፣ መዝገበ ጸሎትን ያነባል፣ መጽሐፍ ቅዱስ ያነባል፣ መዝሙር ይሰማል፣ ብዙ ነገሮችን ያደርጋል። እግዚአብሔር ይመስገን። እኔ በሌላ ነገሩ ምንም መናገር አልፈልግም። ዮኒ ማኛ ግን ገብቶ ልጆቹ ይህን ቪዲዮ የቀረጹትን ሳድስ ሚዲያ ይህንን ቪዲዮ በአስቸኳይ እንዲያወርዱ ተጽዕኖ ፈጥረው ብዙ ልጆች ገብተው ቪዲዮን አስጠፍተውለታል። ያንን ቪዲዮ እንደሰራ ተደርጎ የሚነገረውን ነገር። ስለዚህ አሁን በዚህ ጉዳይ ላይ እንድትረዱ ትፈልጋለሁ። እንደ ክርስቲያን አንድ ክርስቲያን ህይወት መጥፋት እውነት ለክርስቶስ የሚያስደስት ስላልሆነ ከዚህ ጥፋት ብዙ መዝሙር ያሬድን ብዙ አውርጃለሁ። እነፈለገን በጣም ብዙ አሁን እንትን ብሏል። ፈለገ ከሆነ ፈለገም ቤት ከፍቷል። ባይዘው አሁን ከፍቷል፣ ግን ላገኛችሁ አልችልም። እናንተ አሁን ቼን ስላላችሁ መርዳት ትችላላችሁ። ልጁን አንድ ስልክ ጥሪ ይበቃል። ነግረውና ደውዬ ነግረውና ችግር የለም አሳውቃለሁ። አሁን መግባት ከቻለ ልጁ ይግባ፣ ወይ እዚሁ ልቆይና ጸሎት እንደጨረሰ መግባት ይችላል። ሀሳቡንም ይንገር፣ ፎሎም አድርጊው። በእናታችሁ ይረዳ ይሄ ልጅ። በምንም አይደለም፣ ፋይናንሻል አይደለም። ይችላል ልጁ አለ ስራ። አዎ ይገባል። በቃ ትንሽ ጠብቂኝና ጸሎት ይጨርስ፣ እንደጨረሰ አስገባዋለሁ። አይ ቤቴን ዘግቼ ወደ ፈለገ ጋር ሄጄ ልጁ የማይመጣ ከሆነ ከንቱ ነው የሚሆነው። ኖ ይመጣል። ቤቴን ፈለገ ጋር ከሄድሽ ይመጣል ልጁ፣ በእርግጠኝነት ይመጣል። ኦኬ ያው መስዋዕት የማደርገው ልጆቼን አንተም ብዬ ነው። ካልመጣ ግን ለኔ ሳይሆን ለልጁ ለጠፋ ለአንድ ህይወት መጥፋት ለጠፋው ለልጁ ነው። ይመጣል፣ ልጁ ይመጣል። ሬዲ ነው፣ በሁሉም ነገር ሬዲ ነው። ኦኬ ኤፍታ ምን ታስባላችሁ? እንትን ልበልና ላገናኘዋ የአንዲት ነፍስ በቀደምም አናግራችኋለሁ። የእንትኑ የፕሮግራሙ ጊዜ በውስጥ በጣም ስጨቀጭቃችሁ ነበር ካስታወሽ፣ የማማ ዝናሽ የመመገብ ዕለት። ኦኬ እኔ ጋር ጽፋ ነበር። እኔ እንጃ ፎቶ ስላላደረኩ ምናልባት አልመጣ ይሆናል።
ኧረ በስመ አብ እኔ ስጨቀጭቃችሁ በውስጥ እስኪ ሰለቸኝ ድረስ እውነት ኮፒ እኔ ፔስት ጋም እያደረኩ ኧረ ፔጁ ላይ ይኸው ፔጁ አሁን ላይ ፎሎ ማማዝና መለስኩኝ። ምናልባት መልእክት አሁን ስወጣ ነው የሚደርሰው ማለት ነው። ፎሎ አሁን መለስኩ ነው በቃ ይሆናል። እሺ አሁን ፈለገ ጋር እንሂድ። አዎ አንዴ ልደውልለትና በመጀመሪያ ከዛ ገብቼ ደውይለትን ሀሳቡን ነግረዋለሁ። እሺ ንገሪውና ያለበትን የሐዋሳ ልጅ ነው። እንትን በይ ልጠብቅሽ እዚሁ። አይ አሁንማ እናንተ መውረድ አለባችሁ። መዝጋት አለብኝ እንጂ በዚህ ስልክ ነው የምገባው። ሌላ ስልክ እንትን የለኝም። በቃ እሺ እኔ ስልኬን ልጻፍልሽና እዚህ ጋር ነው ወይ እንደዛ ትሰሚኛለሽ? ሳይሆን ማማይ ወይ እንደዛ ሳይሆን ልጁ ከመጣ ሁለቱም እዛ ይሄዱና የሆነ ጥቂት ሰው ምናምን ሄደው እነ ፈለገ ጋር ስማቸውን ስሙን ሜንሽን እያደረገ አስገባው ይበል። እንደዛም መሆን ይችላል። አዎ ልጁም ከመጣ ልጆች እንደዛም ማድረግ ትችላላችሁ። ይመጣል። እኔ አሁን ደውዬለት ነበር። አንድ ጸሎት ልጨርስ ብሎኝ ነው ደውዬለታለሁ። ይሄኔ ጨርሶ ነው የሚሆን። ሁለተኛው ስልክ ቻርጀር ላይ ስለሆነ ያ ፈለገላ እንትን አይልም ባይዘው ችግሩ ግን ለዛሬ ልሰዋችኋ እኔም እንደ አብርሃም ለመስዋዕት ላቅርባችሁ። እኔ ሲጀመር አረፋ ተራ በላይ እኔ እንትን ያለሽ ቦታው ላይ ነው። አንተማ በልተህ ነው መሰለኝ። ይኸው ንግግር ራሱ እንደነሱ አላሁ ሱብሃነሁ ወተዓላ ምናምን ነው። ምንድን ነው ጎመራ ገደፍክ እንዲ አብረህ እና የዘር ነገር አይለቅት ያለሽ የዘር ነገር አይለቅት ያለሽ ተዋርሶ የመጣ ስላለ ያው መቀማመሱ አይቀርም ከጎንም ቢሆን አሉ እንደ ዘመዶች ምናምን። እኔ እኮ በጣም የሚገርመኝ በዘሬ ውስጥ ማለት ዘመድ አዝማድ በሚባለው ውስጥ አንድ ፕሮቴስታንት አታገኙ፣ አንድ ሙስሊም አታገኙ። ሁሉም ኦርቶዶክስ ናቸው። ሁሉም የምር የለም በእኔ የኛ ተመስገን ነው። የኛ ተመስገን አሉ። ፕሮቴስታንቱም ሙስሊሙም አለ፣ ኦርቶዶክስም አለ። በጣም በጣም ቅልቅል ያኔ ሙስሊም ዘመድ አለ ምናምን ሲሉ ይገርመኝ። እንዴት ነው ግን አብረው የሚኖሩ ምናምን እላለሁ። የምር እና ላይ ያልሽ ነው ፕሮቴስታንት ጎረቤቶች አሉ ሙስሊሞች ምናምን። የምር እና ላይ ብለሽ ለይተሽ ነው የምትኖሪው ጓዳና ሳሎን ምናምን እንጂ አብረው ምናምን እንኳን መንፈሱ ራሱ አይጋበዝም እንጂ እሱ ተነስቶ 9 ሰዓት ሰለዋት እየሰገደ አንቺ ውዳሴ ማርያም ቆመሽ ልታደርሺ ነው። አይመጣጠንም። እንትን ያ በጣም እንትን ነው፣ ከባድ ነው። ስድስት ላይ ራሱ እኮ ያስቸግራል። ማማይ ልጁ ጸሎት ጨርሷል፣ ደውሎልኛል። ጸሎት ጨርሷል ልጁ። በቃ እሺ ጋይስ ውዶቼ፣ እስቲ ኤፍታዬ ክፈት እስቲ በቃ አንተ ጋር ይሰብሰቡ። የምር ወይም ደግሞ ያው ፈለገ ጋር ብትመጡም አይከፋም። ምክር ምናምን ትለገሳላችሁ መሰለኝ። እዛ ምን እንዳለ አላውቅም፣ እኔ አልሄድኩም ሰሞኑን። ክፈት ግን አንተ። እኛ እስላማዊ እንትኖችን ነው የምንፈልገው ዳዕዋ። እሺ